በመካከለኛው ምስራቅ የፖለቲካ ሰማይ ስር የሰላም ርግቦች ቦታቸውን ለሻህድና ለካሚካዜ ድሮኖች አስረክበዋል። ዓለም አቀፍ የፖለቲካና የወታደራዊ ትስስር ከመቼውም ጊዜ በላይ የከፋ ደረጃ ላይ ደርሶ የዲፕሎማሲ ጠረጴዛዎች በጦር ሜዳ ጩኸትና በሚስጥራዊ ደብዳቤዎች ተተክተዋል። ከተለያዩ አቅጣጫዎች የሚፈነዱት መረጃዎች እንደሚያሳዩት የቀጠናው ውጥረት የአካባቢውን ድንበር ጥሶ የዓለም ሀያላን ሀገራት የጡንቻ መፈተኛ አውድማ ሆኗል። በዚህ ውስብስብ የጂኦፖለቲካዊ የቼዝ ጨዋታ ውስጥ ከጋዛ እስከ ቴሄራን፣ ከኪየቭ እስከ አቡዳቢ እንዲሁም ከባግዳድ እስከ ዋሽንግተን ያሉ ባለድርሻዎች እያንዳንዷን እርምጃቸውን የሚራመዱት በስጋትና በጥርጣሬ ነው። ቴክኖሎጂ ጦርነትን በመራበት፣ አጋርነት በቅጽበት በሚቀያየርበትና የዓለም ኢኮኖሚ ደም ስር በሆነው ባሕረ ሰላጤ ላይ የሞት ሽረት ትግል በተከፈተበት በዚህ ወሳኝ የታሪክ ምዕራፍ ከትዕይንቱ ጀርባ የሚከናወኑትን ጥልቅ ወታደራዊ፣ ዲፕሎማሲያዊና ምስጢራዊ ሽግግሮች በጥበባዊና በተንታኝ ዘገባ እይታ መቃኘት የጊዜው አንገብጋቢ ጉዳይ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዚህ ሁሉ የቅርብ ጊዜ ማዕከል ሆኖ ብቅ ያለው የፍልስጤሙ ታጣቂ ቡድን ሐማስ ወደ አዲሱ የኢራን ጠቅላይ መሪ አያቶላ ሞጅተባ ኻሜኒ የላከው ምስጢራዊ ደብዳቤ ነው። ይህ የሚያጨስ ጠመንጃ በሚል የተገለጸውና በተለያዩ የመረጃ ምንጮች ሾልኮ የወጣው ሰነድ ሐማስ ለቴሄራን ያለውን ያልተናወጠ ታማኝነት የሚያሳይ ብቻ ሳይሆን ኢራን በአካባቢው ያላትን የውክልና ጦርነት ይበልጥ እንድታቀጣጥል የሚወተውት ነው። ሐማስ በደብዳቤው ላይ አዲሱ የኢራን አመራር በሊባኖስ፣ በኢራቅ፣ በየመንና በሌሎችም ግንባሮች ያሉትን የተቃውሞ ዘንጎች በአንድ በማስተባበር በእስራኤል ላይ መጠነ ሰፊ ማጥቃት እንዲከፈት አጥብቆ ጠይቋል። ቡድኑ ከእስራኤል ጋር ግንኙነታቸውን መደበኛ ያደረጉትን አረብ ሀገራት የከሳሪዎች ካምፕ በማለት ያጣጣለ ሲሆን እነዚህ ሀገራት ራሳቸውን እንኳን መጠበቅ እንደማይችሉ በማንጓተት የትጥቅ ትግሉን አጠናክሮ እንደሚቀጥልና ትጥቁንም በማንኛውም ሁኔታ እንደማይፈታ አስረግጦ ተናግሯል። ይህ ምስጢራዊ ደብዳቤ በይፋ ከተሰማውና ሐማስ ከአሜሪካና እስራኤል በኢራን ላይ የሚያደርጉትን ጦርነት እንዲያቆሙ እንዲሁም የአካባቢው ሀገራት ይህንን ጥቃት እንዲከላከሉ ከጠየቀበት ይፋዊ መግለጫ ጋር ጎን ለጎን ሲታይ ቡድኑ በሁለት ቢላዋ የመቁረጥ የዲፕሎማሲና የጦርነት ስልት እየተከተለ መሆኑን ቁልጭ አድርጎ ያሳያል። ይሁን እንጂ ሐማስ ሙሉ ተስፋውን የጣለባት ኢራን በራሷ የውስጥና የውጭ ፈተናዎች እየታመሰች ትገኛለች። አዲሱ የኢራን ጠቅላይ መሪ አያቶላ ሞጅተባ ኻሜኒ የሀገሪቱን ከፍተኛ ስልጣን በተረከቡ በጥቂት ቀናት ውስጥ በአሜሪካና በእስራኤል በተሰነዘሩ ከባድ የአየር ድብደባዎች ሳቢያ ጽኑ ጉዳት ደርሶባቸዋል ተብሏል። አባታቸውን የቀድሞውን ጠቅላይ መሪ ያሳጣው ይህ ተከታታይ ጥቃት በኢራን የሕክምና መሠረተ ልማት ላይም ከፍተኛ ውድመት በማስከተሉ አዲሱ መሪ በሀገራቸው ውስጥ ተገቢውን የሕክምና እርዳታ ማግኘት ባለመቻላቸው በእጅግ ከፍተኛ ሚስጥር በሩሲያ ወታደራዊ አውሮፕላን ወደ ሞስኮ አምርተው ቀዶ ጥገና ለማድረግ ተገደዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጉዳት የደረሰባቸውን የኢራን መሪ በሞስኮ ለማስተናገድና ለማከም በግል ጥሪ ማቅረባቸው የሁለቱን ሀገራት ወታደራዊና ፖለቲካዊ ቁርጠኝነት ጥልቀት የሚያሳይ ነው። ይህ የሞጅተባ ኻሜኒ መሰወርና በሞስኮ ሕክምና ማግኘት ኢራን በጊዜያዊ የጥላ አመራር ስር እንድትወድቅ ያደረጋት ሲሆን በውስጥ የስልጣን ሽኩቻና በመካከለኛው ምስራቅ ያላት ተሰሚነት ላይ የራሱን አደጋ ጋርዷል። የኢራን መሪ መቁሰልና የሀገሪቱ ወታደራዊ ተቋማት መመታት ቴሄራን ወደ የበቀላ እርምጃ እንድትገባ ገፋፍቷታል። ኢራን ቁጣዋን ወደ አሜሪካና ወዳጆቿ በማዞር በተባበሩት አረብ ኤሚሬቶችና በአረብ ባሕረ ሰላጤው በሚገኙ የአሜሪካ ይዞታዎች ላይ ከ1800 በላይ ሚሳኤሎችንና ድሮኖችን በማዝነብ አስፈሪ የበቀል እርምጃዎችን ወስዳለች። የዚህ ጥቃት ማዕበል በዱባይ ዓለም አቀፍ የአየር ማረፊያና በፋይጃራህ የነዳጅ ወደብ ላይ ከባድ የእሳት አደጋዎችን አስከትሏል። የዱባይ አየር ማረፊያ በረራዎችን ለማቋረጥ ሲገደድ ኤሚሬትስና ሳዑዲ አረቢያ ኢራን ይህንን ጥቃቷን እንድታቆም ተማጽነዋል። ይሁን እንጂ ኢራን ማስጠንቀቂያዋን በማክበር አሜሪካ በኤሚሬቶች ውስጥ ያሉ ወደቦችንና ምስጢራዊ ስፍራዎችን ተጠቅማ በኢራን የካርግ ደሴት የነዳጅ ማዕከል ላይ ጥቃት እንደሰነዘረች በመክሰስ የኤሚሬቶች ወደቦች ሕጋዊ ኢላማዎች መሆናቸውን አውጃለች። ሲቪሎች ከጀበል አሊና ከሌሎች የኤሚሬትስ ወደቦች በአስቸኳይ እንዲወጡ የሰጠችው ማስጠንቀቂያ
ቀጠናውን ወደ ሙሉ ጦርነት አፋፍ ገፍቶታል። የተባበሩት አረብ ኤሚሬቶች መንግሥት ይህንን የኢራን ክስ አጥብቆ ቢክድም የቴሄራን ዛቻ ግን ቆሟል። ይህ በኤሚሬቶች ላይ የተቃጣው የኢራን ጥቃት በእስራኤላውያን ላይ ከፍተኛ መደናገጥ ፈጥሯል። የእስራኤል ብሔራዊ ደህንነት ምክር ቤት በኤሚሬቶች ለሚገኙ እስራኤላውያን ዜጎች ጥብቅና አስቸኳይ ማሳሰቢያ አስተላልፏል። ዜጎች ከእስራኤል ጋር ንክኪ ካላቸው ዝግጅቶች፣ ስብሰባዎች፣ ምኩራቦችና የንግድ ተቋማት ራሳቸውን እንዲያርቁ እንዲሁም በኤሚሬቶች አየር መንገድ የሚደረጉትን የሽግግር ወይም የትራንዚት በረራዎችን እንዲያቋርጡ አሳስቧል። ይህ ማሳሰቢያ የወጣው የኢራን አብዮታዊ ዘብ እስራኤላውያንን በየትኛውም የባሕረ ሰላጤው አካባቢ አድኖ ሊያጠቃ ይችላል ከሚል ከፍተኛ ስጋት የመነጨ ሲሆን በኤሚሬቶች ውስጥ ምንም አይነት ምኩራብም ሆነ የእስራኤል ቢሮ መኖር የለበትም የሚለው የኢራን ዛቻ ሁኔታውን ይበልጥ አባብሶታል። ይህ የመካከለኛው ምስራቅ የእሳት አውድማ ከዓመታት በፊት በሩሲያና ዩክሬን መካከል የተጀመረውን ጦርነት ወደ አዲስ ምዕራፍና የተለየ መልክዓ ምድር አሸጋግሮታል። የኢራን ሻሂድ ድሮኖች በእስራኤልና በባሕረ ሰላጤው ሀገራት ላይ የፈጠሩት የጥፋት ስጋት እነዚህን ሀገራት አዲስ አጋር እንዲፈልጉ አስገድዷቸዋል። ያቺ ያልተጠበቀች አጋር ደግሞ ዩክሬን ሆና ተገኝታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ባለፉት ዓመታት የኢራንን ድሮኖች በማውደም ያካበተችውን እጅግ ጠቃሚ የጦር ሜዳ ልምምድ ለመካከለኛው ምስራቅ አገራት ለማካፈል ዝግጁ መሆኗን በይፋ አሳውቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ርካሽና ውጤታማ የሆኑትን የዩክሬን አየር መከላከያና የድሮን አዳኝ ቴክኖሎጂዎችን ለማግኘት ከዘለንስኪ ጋር ድርድር ጀምረዋል። በተጨማሪም የዩክሬን የድሮን ባለሙያዎችና ልዩ ቡድኖች ወደ ዮርዳኖስ፣ ኳታር፣ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ አምርተው የአሜሪካን ጦር ሰፈሮችንና የአካባቢውን ሀገራት መሠረተ ልማቶች ለመጠበቅ ሥልጠና በመስጠት ላይ ይገኛሉ። የዩክሬን ኩባንያዎች የድሮን ቴክኖሎጂ ሻጭ በሕግ የተከለከለ ቢሆንም የአገሪቱ የቴክኖሎጂ ዕውቅና ግን የመካከለኛው ምስራቅ ዋነኛ የጦር መሳሪያ ሆኗል። ዩክሬን መሬት ላይ ባገኘችው የዋይልድ ሆርኔስት የመሳሰሉ ርካሽ የካሚዜ ድሮኖች ልምምድ በሚሊዮን ዶላር ከሚቆጠሩ የአሜሪካ ሚሳይሎች ይልቅ ኢራን የምታስወነጭፋቸውን የሻሂድ ድሮኖች በቀላሉ ለማምከን አስችሏል። ይህ የዩክሬን አካሄድ ኢራንን ክፉኛ ያስቆጣ ሲሆን የኢራን ባለሥልጣናት ዩክሬን ለእስራኤል በምትሰጠው የድሮን ድጋፍ ምክንያት ወደ ጦርነቱ በቀጥታ እንደገባች በመቁጠር የዩክሬን ግዛት ለቴሄራን ሕጋዊ ኢላማ መሆኑን አውጀዋል። ይህ የኢራን ዛቻ ዜሌንስኪ በጦርነት የተጎዳችውን ሀገራቸውን ወደ አዲስ የትርምስ አዙሪትና ወደ ሁለተኛ የጦር ግንባር እያስገቧት ነው ወይ የሚል ከባድ ጥያቄን አጭሯል። በሌላ በኩል ቴክኖሎጂው ጦርነቱን እንዴት እየቀየረው እንዳለ በግልጽ የታየው በኢራቅ ምድር ነው። የኢራን ደጋፊ የሆኑት የኢራቅ እስላማዊ ተቃውሞ ቡድኖች በተለይም ካታኢብ፣ ሄዝቦላህና ሀሽድ አልሻቢ የተባሉ ታጣቂዎች በአሜሪካ የጦር ሰፈሮች ላይ አዲስና አስፈሪ የጥቃት ስልት ይዘው ብቅ ብለዋል። ከባግዳድ በስተደቡብ በሚገኘው የካምፕ ቪክቶሪና በባላድ የአየር ኃይል ሰፈር ላይ በተሰነዘሩ ተከታታይ ጥቃቶች እነዚህ ቡድኖች ኤፍፒቪ በመባል የሚታወቁ በካሜራ የሚመሩ እና ከርቀት የሚቆጣጠሩ ርካሽ ድሮኖችን ተጠቅመዋል። እነዚህ $100 ብቻ የሚገነቡና ፈንጂዎችን የተሸከሙ ትናንሽ ድሮኖች የአሜሪካን ዘመናዊና ውድ የአየር መከላከያ ስርዓቶችን ወይም ራዳሮችን በማለፍ ኢላማቸውን በትክክል መምታት ችለዋል። ታጣቂዎቹ የለቀቁት የቪዲዮ ማስረጃ እንደሚያሳየው ድሮኖቹ በአሜሪካ ጦር ሰፈር ውስጥ ባሉ ሕንፃዎች ላይ ያለምንም ከልካይ ጥቃት ሲፈጽሙና ጉዳት ሲያደርሱ ይታያል። ይህ የጦር ሜዳውን ገጽታ የለወጠው አዲስ ክስተት እጅግ ዘመናዊ የሚባል የጦር ሰራዊቶች ሳይቀር ርካሽ በሆኑ የድሮን መንጋዎች እንዴት በቀላሉ ሊበገሩ እንደሚችሉ ያሳየ ነው። የኢራቅ ጠቅላይ ሚኒስትር አልሱዳኒ ይህንን በአሜሪካ ሰፈሮች ላይ የተቃጣ ጥቃት አጥብቀው ያወገዙ ቢሆንም የጥቃቱ ሞገድ ግን ቀጠናውን ወደ ከፋ ቀውስ እየገፋው መሆኑ አልቀረም። ይህ ሁሉ መተራመስ በዓለም አቀፍ የንግድና የኢኮኖሚ ደም ስር በሆነው የሆርሙዝ ባሕረ ሰላጤ ላይ እጅግ ከባድ ፈተናና ስጋት ጋርዷል። የዓለም የነዳጅ አቅርቦት ዋነኛ መተላለፊያ የሆነው ይህ ባሕረ ሰላጤ በኢራን ስጋት ውስጥ መውደቁ በዋሽንግተንና በአውሮፓ አጋሮቿ መካከል ትልቅ መቃቃርን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ቀውስ ተከትሎ ለኔቶ አጋሮቻቸው እጅግ ጠንካራና የማያዳግም ማስጠንቀቂያ አስተላልፈዋል። ትራምፕ ባደረጉት ንግግር የአሜሪካ የጦር ኃይሎች በሺዎች የሚቆጠሩ ኪሎሜትሮችን አቋርጦ የዓለምን የንግድ መስመር ብቻውን የመጠበቅ ግዴታ እንደሌለበት አጽንኦት ሰጥተዋል። የኔቶ አባል ሀገራት የሆርሙዝ ባሕረ ሰላጤን ደህንነት ለማስጠበቅ ኃላፊነታቸውን መወጣት ካልቻሉ ሕልውናቸውና ወደፊት ሊገጥማቸው የሚችለው ዕጣ ፈንታ እጅግ የከፋ ይሆናል በማለት አጋሮቻቸው ላይ ጫና ፈጥረዋል። ይህ የትራምፕ ማስጠንቀቂያ
አሜሪካ የዓለም አቀፍ ፖሊስነት ሚናዋን በነፃ መውጣት እንዳቆመችና የትብብር ሸክሙን ለሌሎች ማካፈል እንደምትፈልግ የሚያሳይ ታሪካዊ የፖሊሲ ለውጥ ነው። ይህ ውጥረት ከቻይና ጋር ሊኖራቸው የታሰበውን ዲፕሎማሲያዊ ስብሰባ ሳይቀር እንዲያራዝሙ አስገድዷቸዋል። ከዚሁ የሆርሙዝ ቀውስ ጋር በተያያዘ በዘመናዊ ጦርነት ውስጥ የመረጃና የፕሮፓጋንዳ ስርጭት ወይም ኢንፎርሜሽን ዋርፌር ምን ያህል ኃይል እንዳለው በጉልህ ታይቷል። የኢራን አብዮታዊ ዘብና የሀገሪቱ ሚዲያዎች ዩኤስኤስ አብርሃም ሊንከን የተሰኘው ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ በሚሳኤል መትተናል፣ መርከቧን በእሳት እየነደደች ነው የሚል ዜና አሰራጭተው ነበር። ሆኖም ፕሬዝዳንት ዶናልድ ትራምፕ እና የአሜሪካው ማዕከላዊ ሴንትኮም ይህንን ፈጽሞ ሐሰትና በሰው ሰራሽ አስተውሎት ኤአይ የተቀነባበረ የፈጠራ ፕሮፓጋንዳ መሆኑን አጋልጠዋል። ትራምፕ እንዳሉት ኢራን በጦር ሜዳ የደረሰባትን ከባድ ኪሳራ ለመሸፈን የውሸት ምስሎችንና ዜናዎችን በማሰራጨት የሚዲያ ጦርነት እየከፈተች ነው። የአሜሪካው ማዕከላዊ እዝ ባወጣው መረጃ አብርሃም ሊንከን የተባለው የጦር መርከብ ያለምንም ችግር ቀጠናውን እየተቆጣጠረና የበረራ ስራዎችን እያከናወነ መሆኑን በማረጋገጥ የኢራንን ክስ ውድቅ አድርጎታል። ይሁን እንጂ የኢራን ወታደራዊ ባለስልጣናት በአሜሪካ መርከቦች ላይ ጥቃት ለመሰንዘር አሁንም ቢሆን የረጅም ርቀት ሚሳኤሎቻቸውን እንዳላሟጠጡ በመግለጽ ማስፈራሪያቸውን ቀጥለዋል። በአጠቃላይ ከሐማስ ሚስጥራዊ የትግል ጥሪ አንስቶ እስከ አዲሱ የኢራን መሪ በድብቅ የሞስኮ ሕክምና፣ ከባሕረ ሰላጤው አውዳሚ የድሮን ዝናብ እስከ ዩክሬን ያልተጠበቀ የቴክኖሎጂ ጣልቃ ገብነት፣ ከኢራቅ ታጣቂዎች ኤፍፒቪ አዲስ የጥቃት ስልት እስከ ትራምፕ የኔቶ ማስጠንቀቂያና የአብርሃም ሊንከን የፕሮፓጋንዳ ጦርነት ድረስ ያሉት ክስተቶች የዘመናችንን የጦርነቱ ስብስብነት ቁልጭ አድርገው የሚያሳዩ ናቸው። ይህ ሁኔታ በዲፕሎማሲው መስክ፣ በኢኮኖሚው አውታር እና በቴክኖሎጂው ዘርፍ ዓለም ምን ያህል እርስ በርስ የተሳሰረች መሆኗንና የአንደኛው ጥግ መነቃቃት በሌላኛው የዓለም ጫፍ ላይ ከፍተኛ ነውጥ እንደሚያስከትል የሚያረጋግጥ ነው። የመካከለኛው ምስራቅ ቀውስ ከእንግዲህ የአንድ ቀናት ጉዳይ ብቻ ሳይሆን የዓለም ሀያላን ሀገራት ዘመናዊ ቴክኖሎጂዎች እና የኢኮኖሚ ፍላጎቶች የሚጋጩበት፣ መላው ዓለም በከፍተኛ ስጋት የሚከታተለው ዓለም አቀፋዊ የፊልማ መድረክ ሆኗል። የነገው የዓለም ሰላም ዕጣ ፈንታ በእነዚህ እርስ በርስ በሚናቆሩ ኃይሎች የውሳኔ ሚዛን ላይ የተንጠለጠለ መሆኑ በዕለት ተዕለት ክስተቶች በጉልህ እየመሰከሩ ይገኛሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ